በኢማራት ህግ መሰረት የምትከፊ ከሆነ እኔ ልታሰር፣ ለዚች ልጅ ሀቅ እኔ ልታሰር፣ ችግር የለብኝም። አምኜበት ነው ድምፅ መሆነው። እኔ ለአንድ ለተበደለ ሰው ድምፅ ሲሆን በደንብ አዳምጬው ማስረጃ ቀኝና ግራ አገላብጬ አይቼ ነው ድምፅ መሆነው። ዝም ብዬ በጭፍን እንደ ከብት አልገባም። በደንብ አጥርቼ ነው። ስለዚህ ለምን ፎቶሽን ከለጠፍ በኋላ ወጣሽ? ለምን ፎቶሽን ስለጠፍ ሌባ ቤት ሄደሽ እኛን አልሰማችንም? ከዚህ በላይ እንዴት ልስማሽ? 3 ቀን ሙሉ ቮይስ እያረኩልሽ እየደወልኩልሽ እያየሽው ሲን እያለ ማትመልሽ ሬስቶራንትሽ ድረስ በአካል ላይቭ ላይ 7000 ሰው እያየ ሰው ልኬ ተደበቅሽ፣ ኪችን ገባሽ። ሀቅ ካለሽ ስትጠየቂ ለምን አትመልሽ? ልክ ፎቶሽ ሲለጠፍ ነው የምትወጪው። የምታመጪውን አሳይ። የዚህቺ ልጅ ብር እስካልተመለሰ ድረስ እኔ ቪዲዮን አላነሳውም። እኔ በዚህ ጉዳይ መጮሄን አላቆምም። እዛ ሬስቶራንት ሄዳችሁ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት በአቡዳቢ የሚገኝ ሄዳችሁ የምትበሉ ሰዎች የምትበሉት የሰው ደምና የሰው ላብ ነው። ሰራተኞች ደሞዝ በስነስርዓት አይከፈላቸውም። 10 ምናምን ሰዓት እየሰሩ የሚከፈላቸው በድርሃም 250 ድርሃም፣ በኢትዮጵያ 10,000 ብር ነው የሚከፈላቸው። ኢማራት ላይ እየሰሩ ደሞዛቸው ግን በኢትዮጵያ ነው የሚከፈላቸው። ዚስ ኢዝ ናት ፌር። ይሄ ደግሞ ዓለም ሊሰማ ዓለም ሊቃወም ይገባል። እንዴ እናንተ በድሃ ላብ ነው እንዴ የምትደልቡት? እናንተ ብራንች የምትከፍቱት ለሰራተኛ ደሞዝ ሳትከፍሉ በኢትዮጵያ 10,000 ብር እየከፈላችሁ እንዴ! ሀራም ደግሞ እኮ ከሰው ጋር እንዳትገናኝ ሰው እንዳይመክራት የሚከፈልሽ ደሞዝ ፌር አይደለም። እሷ ብቻ አለችም፣ 3 ናቸው። ሁለቱ ገና አልወጡም። እሷ ፈጣሪ ረድቷት ተወርውራለች፣ ወደ ኢትዮጵያ ልካታለች። ልብሷን ሳትገዛ ልክ አረብ በደለን ይባላል። ከነ ስራ ልብሷ ነው ሀገሯ የሸኘቻት። ድንገት ነው ብድግ አድርጋ ያሳፈረቻት። ስጦታ አልገዛችም፣ ለልጇ ለቤተሰቦቿ ስጦታ አልገዛችም፣ ቅያሪ ልብስ አልገዛችም። በለበሰችው ልብስ ነው ወደ ሀገሯ የሸኘቻት። ከሰው ጋር እንዳትገናኝ ስልክ አትሰጣትም ነበር። ስልክ አለመስጠት በራሱ እኮ ወንጀል ነው። አንድ ሰው እንዴት ስልክ አይኖረውም? ስልክ ከሌለው አንድ ሰው ችግር ላይ ቢሆን እንዴት ነው ፖሊስ የሚደውለው? እሳት አደጋ ቢነሳ ሬስቶራንት ውስጥ አንቺ ባትኖሪ እንዴት ነው የምትደውለው? እቺ ሴት ሼፍ ናት፣ ምግብ እየሰራች እንዴ! ብትበደል ፍትህ እንዴት ነው የምትጠይቀው? ሌበር ኦፊስ ደሞዟን በከለከያት ሌበር ኦፊስ እንዴት ነው የምትደውለው? ስልክ ግድ ነው። አረቦች ይሰጣሉ አይደለም? ሀበሻ ሆነሽ ለሀበሻ ስልክ አልሰጥም ማለት። ስልካችን እኮ ህይወታችን ነው። ስልክ እጅ ላይ ማንም ሰው እጅ ላይ ስልክ ሊኖር ይገባል። ችግር ቢደርስበት ፖሊስ ጋር እንዲደውል፣ አደጋ ቢደርስበት ለፖሊስ ደውሎ ራሱን እንዲያድን ስልክ ግድ ነው። ስልክ አይሰጣትም ነበር። በወር አንዴ በሰማሃር ስልክ ነበረ ቤተሰቦቿ ጋር የምትደውለው። ኢማጅን ጋይስ፣ ይሄ ግፍ እናንተ ላይ ቢደረግ ተስማማላችሁ? በወር አንዴ ብቻ ቤተሰቦቻችሁ ጋር እየደወላችሁ ሰላም ነው ደህና ነኝ ብቻ። እንዴ ህይወቷን እንዴት ህይወቷ በጣም ቦሪንግ እኮ ነው የሚሆነው። ምንም ማታ እንኳን ስተኛ እንኳን በስልኳ ዘና እንዳትለ ነገሩ በምን ሰዓቷ ዘና ትላለች? 3 አወር 3 ሰዓታት ብቻ እየተኛች ግን እኮ ነው የተሰራባት። ቪዲዮ የታለ? ዶክተር ሀቢባ በሚለው አካውንት ነው ቪዲዮ። ዶክተር ሀቢባ የሚለው አካውንት ሄዳችሁ እሱን ቪዲዮ ሼር ዲዩት ሪፖስት አድርጉት። በዛውም ሰማሃር እቺ ግፈኛን እዋት በሰራተኛ ደሞዝ በሰራተኛ ላብና ደም ይደልባሉ። እነሱ ቅርንጫፍ ይከፍታሉ። ሰራተኛ በሽታ ላይ እስከሚወድቅ ድረስ ጉልበቱ ይበዘበዛል። የዛን ቀን ደግሞ ላይቭን እያየን ነበር አሉ። ታዲያ ለምን ፖሊስ አይደውሉም ነበር? ሀቅ ቢኖራቸው እንዴ! ሌባ ናቸዋ። ሀቅ ስለሌላቸው እኮ ነው። ረጁ የለችም። ሀቅ ስለሌላቸው ነው። ሌባ ናቸው። ሌባ ስለሆኑ ተደበቁ። ገባችሁ? ሌባ ስለሆኑ ተደበቁ። አሁንም ፎቶዋን ለጥፊያለሁ። ለምን እኔን አትከሰኝም? ስራዋን ስለምታውቅ የሰራተኛ ደሞዝ በስነ ስርዓት ስለማይከፈል ያስፈረሟት ወረቀት ውሸት ነው። በኢማራት ህግ የሰራተኛ ደሞዝ በኢማራት አካውንት ነው መከፈል ያለበት። ኦኬ፣ በስነ ስርዓት በአካውንቷ ነው መግባት ያለበት። የኢማራት አካውንት ከፍታላት መንዝሊ ሳላሪዋ ወደ ኢማራት አካውንቷ ነው መግባት ያለበት እንጂ 10,000 ብር በኢትዮጵያ እየላክንላት የቀረውን አስበው ምን ፈጥረው መጡ? 10,000 ብር በኢትዮጵያ ነበር የምንከፍላት፣ የቀረውን በኢማራት ነበር የምንከፍላት። ውሸታሞች! እራሷ ያገናኘቻቸው 10,000 እንደምትከፍሏት መስክራለች፣ ተናግራለች። አምልጧታል። ላይቭ ሪከርዱ አለ።
ፎቶዋን ለጥፍ ያለው እኮ ይኸው በዚህ አካውንት ፎቶዋን ሂዱና ይኸው በዚህ አካውንት ፒን አድርጌላቸዋለሁ በዶክተር ሀቢባ። እኔ አሁን አካውንት በጣም ሪፖርት እየተደረገ እየተዘጋብኝ ስለሆነ አንድ አካውንት ለላይቭ አንድ አካውንት ለቪዲዮ ነው የምጠቀመው። ይኸው በዶክተር ሀቢባ በዚህ አካውንት በትልቁ ባረኩላችሁ። ግቡና ይዩት፣ ፒን ያደረኩትን ቪዲዮ ይዩት። ሁላችሁም ገብታችሁ ይዩት። ሁላችሁም ከተበደለ ጎን እንቆማለን ካላችሁ፣ ለሀቅ እንቆማለን፣ ለድሃ እንቆማለን ካላችሁ ሼር ዲዩት ሪፖስት አድርጉት። በአረብኛም ስሪ ሀቡ በአረብኛ ስቲች አድርጉት፣ በእንግሊዝኛ ስቲች አድርጉት። እንግሊዝኛ የምትችሉ ለዓለም አሰሙ። በእንግሊዝኛ ቪዲዮን የኔ ቪዲዮ በእንግሊዝኛ ስቲች አድርጉት እና በእንግሊዝኛ እቺ ሴት እያለች ያለችው ሀቢባ እያለች ያለችው በእንግሊዝኛ ይሄ ነው ብላችሁ ለዓለም አሰሙ። የዚች ልጅ ላብ እስካልተከፈላት ድረስ እነዛም ሁለቱ ሰራተኞች አሁንም ሬስቶራንት ውስጥ ያሉት ሰራተኞች እስካልተከፈላቸው ድረስ እኔ መጮሄን አላቆምም በፍጹም። እዛ ሬስቶራንት ሄዳችሁ የምትበሉ ሁሉ የሰው ላብና የሰው ደም ነው የምትበሉት። የሰራተኞችን ላብና ደም ነው የምትበሉት። ሰራተኞች በኢትዮጵያ 10 ሺህ ብር በኢማራት 250 ድርሃም እየተከፈላቸው ነው 20 ምናምን ሰዓት የሚሰሩት 21 ሰዓት የሚሰሩት። እሺ 30 ደቂቃ መጓዣ 30 ደቂቃ መምጫ ቢሆን 18 ሰዓት የሚሰሩት 18 ሰዓት ሰራተኞች ሰርተው የሚከፈላቸው በኢትዮጵያ 10 ሺህ ብር በኢማራት 250 ድርሃም። ስለዚህ ጩሁ፣ ለተበዳይ ጩሁ፣ ድምፅ ሁኑ፣ ነግበን ይበሉ። እናመሰግናለን። እሺ አብዲ አጠገብ ካለች ቪዲዮ አብራና ታውራ። እንዳንቺ ለመሆን ይፈልጋል ግን አይችልም። አይነው ግን ስሙን አታንሺ። ያ ቦርጫም እያልሽ ጥሪው ቦርጫም እንትን ስሙ እንዲጠራለት እንዲፈምስ ነው የሚፈልገው። እኔ ደግሞ ስሙን አልጠራም። ሌባ፣ ወዳደር፣ ህሊና ቢስ እያልኩ ነው የምጠራቸው። እነሱን ብር ከሀብታም እየተቀበሉ የተበደለ ድሃ ላይ የሚያላግጡ የተበደለ የድሃን ድምፅ የሚያፍኑ ሰዎች ወዳደር፣ ሌባ፣ ህሊና ቢስ ናቸው። በስማቸው አትጥሯቸው። እነሱ ስማቸውን ጠርተን እንድናፈምሳቸው ነው የሚፈልጉት። በድሃ ላብ መፈመስ ነው የሚፈልጉት። ህሊና ያለው ሰው እቺ ልጅ እንዲተበድላ እያየ ከሬስቶራንት ባለቤት ብር ተቀብሎ ለዛ ድምፅ አይሆንም። ህሊና ያለው ሰው ግን ህሊና የላቸውም። ህሊና የላቸውም። እሺ አብዲ እንዴት ነው ወንድሜ? ፎቶቸውን ስለጥፍ ይመጣሉ ሌቦቹ። ሁሌ አንድ አይነት ፎቶቸው ሲለጠፍ የሆነ ቤት ይሄዳሉ። ወዳደር ቤት፣ ህሊና ቢስ ቤት። የት ነው ሬስቶራንቱ? አቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት። እዛ ሬስቶራንት ገብታችሁ ስትበሉ የሰው ላብና ደም ነው የምትበሉት። የሰራተኞችን ላብና ደም ነው የምትበሉት። ሰራተኞች ደሞዝ አይከፈላቸውም። የሚሰሩት 10 ምናምን ሰዓት ነው። አይከፈላቸውም ማለት ይቻላል። 250 ድርሃም እንዴት ነው በወር ደሞዝ የሚሆነው? እንዴት? እና እኛ አረብ ቢበድለን ይገርማል እንዴ? አረብ ደሞዝ ባይከፍለን አረብ ቢበድለን ይገርማል እንዴ? የገዛ ዜጋችን እንደዚህ እያደረገ የገዛ ዜጋችን እንደዚህ አይነት ግፍ እየሰራብን። እኔ አሁን ተረዳኋቸው። ሀበሻ ቤት መቀጠር አልፈልግም የሚሉት ለምን እንደሆነ እኔ ተረዳኋቸው። ሰው በገዛ ዜጋው እንደዚህ ከተበደለ አረብን አንድ ነገር እንዳትሉ፣ ዜጋችን እንዲህ እያደረገ ዜጋው ላይ። እሺ አብዲ ቪዲዮ አብራ። ወይ አቡ ወይ ወንድሜ አለች አጠገብክ አለች እኮ ቪዲዮ አብራ። እሺ
ሬስቶራንት ከዚህ በኋላ የፓኪስታኒ ሆኗል አለኝ። መጀመሪያ ግን አምልጦት ምን ብሏል? ማናት አለቃ ስለው ማን ነው የዚህ ሬስቶራንት ባለቤት አለቃ ስለው ሰማሃር ብሎ ስም ጠርቷል። ላይቭ ሪከርዱን ዳውንሎድ አድርጌ ያስቀምጨዋለሁ። ታዲያ ባለቤት እሷ ከሆነች እንዴት ነው ለፓኪስታኒ የሆነው? ስሙ፣ ቡናው፣ ኤቭሪቲንግ እዛው እያለ ውስጥ ኪችን ተደብቃ ኪችን መግባት እኛ አይፈቀድልንም። ሬስቶራንቱ ግን ዌር ከስተመር የሰው ቤት ፕራይቬት ቤት ነው እንጂ መግባት ማችሉት። ሬስቶራንት ኢዝ ፐብሊክ ነው። ማንም ከስተመር መግባት ይችላል። ኢማራት ለአንድ ሰው አንተን አላስተናግድም ለአንተ ምግብ አልሸጥም ውጣ ማለት አትችሉም። ኢትዮጵያ አይደለም አትችሉም። ኢማራት ላይ እንደዛ ካላችሁት ፖሊስ ይጠራባል። ስለዚህ ተደብቀው ህንዳዊ አስቀመጡ እዛ ጋር። ለምን? ላይቭን እያዩ ስለነበር ሬስቶራንቱ ተደበቁና እሱን ስንጠይቀው እሺ ንግድ ፍቃዱን አሳየን አልኩት። እሺ ከተሸጠ ንግድ ፍቃዱን እናንብበው ስለው የለም ተደብቋል፣ ንግድ ፍቃዱ ግድግዳ ላይ የለም። ማንኛውም አረብ ሀገር ደግሞ ቢዝነስ ስለ ኢትዮጵያ ስለማላውቅ ነው ማውራት። የቢዝነስ ቦታችሁ ላይ የላይሰንሳችሁን ግድግዳ ላይ መስቀል ግዴታችሁ ነው። አለመስቀል ያስቀጣል። እኔ ሱቅ ውስጥ ሰራ ስለነበር አውቃለሁ። አለመስቀል ያስቀጣል። ስለዚህ ሬስቶራንቶችም ሱቆችም ላይሰንሳቸውን ይሰጡታል። ኤኒታይም በለግ ግን እነሱ ላይቭ ላይ ሰው እየላክን ስለነበር ላይሰንሱን አወርደው ደበቁት። በኋላ ላይ ፎቶቸውን ከለጠፍኩ በኋላ 2 ቀን ነበር የሰጧቸው። 1 ቀን ጨምሬ መርቄ 3 ቀን አድርጌው አልመለሱም። ወይስ እያረኩ እየደወልኩ አልመለሱም። ቪዲዮን ፖስት አደረግኩኝ። ፎቶ አለጥፌ ሰማሃር ባላለች የሰራችውን ግፍ ዝርዝር አድርጌ የበደለቻትን ልጅ ፎቶ አድርጌ ቪዲዮ ሰራሁ። ልክ ቪዲዮ ስሰራ በሰራው ማታ አንዱ ሌባ ቤት አንድ ቦርጫን ህሊና ቢስ ሌባ አለ ለሆዱ የሚያድር እቺ ምስኪን እህቱ የተበደለች እህቱ እያለች ለሬስቶራንት ባለቤት ለከፈለው የሚቆም ቆመላቸው። ሌቦች ሁልጊዜም ሌባ ጋር ነው የሚሄዱት። እንዲቆምላቸው ለሌባ ይከፍላሉ። ለህሊና ቢስ ለሆዳደር ምን ብለው ዋሹ? በኢትዮጵያ 10,000 ብር እየከፈልናት የቀረውን በእጇ በድርሃም ነበር የምንሰጣት። አይቻልም። በኢማራት ህግ በካሽ ደሞዝ መክፈል አይቻልም። በካርድ ነው የሚገባላቸው። አይቻልም በካሽ መክፈል። ውሸት። ያገናኘቻት ልጅ ደግሞ ምን ብላለች? ላይቭ ሪከርዱ አለ አስቀምጫለሁ። ምን አለች? ተስፋዬ ቅልቦች ደውሎላት ላይቭ ላይ እያሰማን ስፒከር አድርጎ ምን አለች? 10,000 ድርሃም 10,000 ብር ሊከፈላት ተስማምታ ነው ሄደችው። 10,000 ብር ነው የሚከፍሏት ብላ ተናገረች። ራሷ ጓደኛዋ ያገናኘቻት ራሷ 10,000 ብር ሊከፍሏት ተስማምታ። ስለዚህ አይጋጭም። ይሄ ጓደኛሽ ያገናኘችሽ 10,000 ብር ልትከፍል ተስማምታ ነው የላኩላት የሰጠኋት ብላ። አሁን ግን እነሱ ደግሞ 10,000 በኢትዮጵያ እየከፈልናት የቀረውን በኢማራት ነው የምንከፍለው። ውሸት። ያስፈረምናት ወረቀት አለ። አታነብም አልተማረችም ብለው የውሸት ያስፈርሟታል። ፊርማው ራሱ የእሷ ለመሆኑና አለመሆኑ ከኢቃማዋ ጋር ማስተያየት ይቻላል። ሀቅ ካላችሁ ለምን አልመጣችሁም እስካሁን? ለምን ፎቶችሁ ሲለጠፍ ወጣችሁ? ሁሉም ሌቦች የሚወጡት ፎቶቸው ሲለጠፍ። የረዋን ጊዜ ፎቶቸውን ከለጠፍኩት በኋላ መጡ። አንድ ሆዳደር ሌባ ጋር ከፍለው መጡ። ሌባን ይዛችሁ ቲክቶክ ላይ ለሌባ ድምፅ እንድትሆኑ ቤታችሁን ከፍታችሁ ሌባን አስቀምጣችሁን ያለው ልክ የምትሉ ሌቦች፣ ሆዳደሮች ህዝቡ በደንብ እንዲያውቃችሁ አደርጋለሁ። ህሊና ቢሶች ከድሃ ጋር ከተበዳይ ጋር ልትቆሙ ሲገባ ከሬስቶራንት ባለቤት ጋር ከከፈላችሁ ጋር የምትቆሙ ሆዳደሮች ህዝቡ እንዲያውቃችሁ በደንብ አደርጋለሁ። ሁሌ ሌባ ራሱን ማጥራት ሲፈልግ እናንተ ቤት ይመጣል፣ ይከፍላችኋል። እናንተ ቁጭ ብላችሁ የሀቀኛን ኮመንት ሚዩት እያደረጋችሁ ለሌባ ትከራከራላችሁ። ይቺ 3 ዓመት ከ10 ወር በኢትዮጵያ 10,000 ብር ብቻ እየተከፈላት የፈጋች 10 ምናምን ሰዓት እንደዚህ የተጎሳቆለች እህታችሁ ህሊና የላችሁ? ሰላም እንቅልፍ ትተኛላችሁ? በጣም ያሳዝናል። እንግዲህ ይቺ እህታችን ፍትህ ትፈልጋለች። ፎቶን አሳይን። ያው በዶክተር አቢባ ግቡና ዩት ፒን አድርጊያለሁ። እዚህ ጋር ፎቶ ማሳየት ይዘጋብኛል አካውንት። እኔ ሌቦች፣ ህገወጥ ደላሎች፣ ለሌባ ቲክታከሮች፣ ለህሊና ለሌላቸው ለህሊና ቢስ ለሆዳቸው ያደሩ ቲክታከሮችን እየከፈሉ ሀቢባ ስራ አላሰራም ብላናለች፣ ሀቢባን አጥፉልን ብለው ሪፖርት እያስደረጉብኝ ነው። አውቀው ነው አንዴ በብሔር አንዴ በሃይማኖት አንዴ በምን የሚመጡት። እኔ ህገወጥ ደላሎችን ሌቦችን እያጋለጥኳቸው ስለሆነ ነው።
አላስበላም ስላልኳቸው ዳትፊት ሌላ ምንም ማድረግ አይደለም። ስለዚህ አሁን አካውንት እያዘጉብኝ ስለሆነ አንድ ለላይቭ አንድ ለቪዲዮ ነው የምጠቀመው። እንደዛ አድርጊ ተብዬ ነው የቲክቶክ አዋቂ የቲክቶክ ኤክስፐርት እንደዛ አድርጊ ብለውኝ ነው። ምንድነው በዶክተር ሀቢባ ቪዲዮ ብቻ ነው ፖስት ማደርገው፣ ላይቭ ደግሞ በዚህ ነው የምገባው። ስሜን ቶሎ ቶሎ ስለመቀያየር እንትን እንዳልጠፋባችሁ ፎሎ አድርጉት። ዶክተር ሀቢባ ላይ የሰራሁትን ቪዲዮ ወስዳችሁ ዲዩት ሪፖስት አድርጉት። አትሊስት የኔ አካውንት እንኳን ቢዘጋ እናንተ ጋር አለ። ገባችሁ? ቪዲዮ እናንተ ጋር አለ። ዲዩት አድርጉት። እሺ እህቴ ተናገሪ። አሁን አንቺ ምን ፈልጊውን? እስቲ ዋይፋይ ከሆነ የቲክቶክ ምልክት ስጥ። አሁን ከኛ ነው ከአንቺ ነው? ከኔ ነበር መሰለኝ። ይኸው አሁንስ እስቲ የቲክቶክ አሁን ይሰማል? ይሰማል። ጀምሪ፣ ተናገሪ። በዛም ሀገር ብር የምከፍለኝ ምንም እኔ የዱባይ ብር በጭራሽ በአይኔም አይቼው አላውቅም። ሶስት አመት ከአስሩ ስትሰሪ የዱባይ ብር በአይንሽ አይተሽ አታውቂም? በአይኔ አይቼው አላውቅም። በእጄም ሰጥታኝም አላውቅም። ፈርሚ ብርሽ ልኬልሻለሁና ፈርሚ ስትለኝ ነው ሂጄ የምፈርምላት። ከዛ እንደውም ደሞሴ 10,000 ብር እንደምከፍለኝ ደሞሴ ተዚህ ደውለሽ ቤተሰብ ገብቶልኛል ብለሽ ተናገሪ ብላ ስትለኝ ነው ደሞሴን እንደው 10,000 ብር እንደሆነ ነው ያወቅኩት። ያኔ 10,000 ብር ነው እንደምከፍኝ በዚህ ሀገር 10,000 ብር ነው ወይስ በኢትዮጵያ 10,000 ብር ነው የምከፍኝ ያልኳት። አይ እኔ በፊትም ያለ ደግሞ ሰራተኞች አጠቃላይ በ10,000 ነው ማሰራው የነበረው። ምከፍልሽም እስከዛ ሀገር የምትቀበዩ ብር አይበልጥም እንዴ? ከዚህ አሁን ምከፍልሽ 10,000 ብር እንደዚህ አሁን ብር ታገኝ ነበር እንደዛ ሀገር ስትሰሪ ምናምን ብላኝ ነው 10,000 ብር የላከችልኝ ያለው ማለት ነው። እዛ ሀገር ብርም አይቼው ማለት በአይኔም ማለት ነው እግዚአብሔር ከሚያውቀው ማለት ነው። ተመልከቱ ግፍ። ያው እነሱ ትናንትና ሌባ ቤት ገብተው ምን አሉ? በኢትዮጵያ 10,000 ብር እንከፍላታለን፣ የቀረውን በኢማራት በእጇ ነው የምንሰጣት። ይሄ ህጉ አይፈቅደውም። ውሸታሞች። እኔ አይቼውም አላውቅም። ብርሽ ልኬልሻለሁ ብላ ስትለኝ በ3 ወርም አንዴ ትላክልኝ፣ በ4 ወርም አንዴ ትላክልኝ እና ይፈርም ያለችኝ ሰዓት ሂጄ ነው የምፈርመው። አየሽ ያስፈረሙሽን ወረቀት ይዘው አንቺ አታነቢ። እንግሊዘኛ ነው ወረቀቱ፣ አታነቢም። ማንበባችን አማርኛ ነው ብቻ ፍርማውን ነው ማየው እንጂ ማነብበትም ሰዓት የለም። ፈርሚ እዚህ ጋር ፈርሚ እዚህ ጋር ፈርሚ ብላ በጣቷ ስታሳየኝ ነው ፈርሚ መውጣው እንጂ ማነብበትም እዛም ሰዓት ትኩረትም ሰጥቼ ማነብበት ሰዓትም የለኝም። ይሄን ፈርሚ ዳሞትሽ ልኬልሻለሁ ብላኝ ነው ስትለኝ ፈርሚ መውጣው ማለት ነው። ተመልከት፣ ፈርሚ ወጣለሁ እንጂ በእጄ አንዲች ብር ሰጣኝ አታውቅም። እሷም ለሃይማኖቷና ለክሯን እኔም ለክሬ ለሃይማኖቴ ነው። አሁን ዛሬ ብር ጥፍ ልሰጠኝ ወይም ዳሞሴን በትክክል ልሰጠኝ ብዬ እኔን ሃይማኖቴን አላጠፍም ለእሷ ብዬ ማለት ነው። ብሩንም በእኔም አይቼ አላውቅም። ፍርማውን ፈርሚ ስትለኝ ነው። ከዚህ ነው እንደውም ደውሎ ቤተሰቦችሽ ብርሽን ዳሞስሽ ገብቷል ደውለሽ ጠይቂ ስትለኝ ደውዬ ስጠይቅ 10,000 ብር ነው እንደ በኢትዮጵያ የምትልኪው? አንድ ብር እንኳን የለውም እኮ ምን እንዴት ነው ደሞስ ተነጋግረሽ የሹ ምናምን ስትለኝ ወንድሜ ምስት እኔማ ልኬልሻለሁ ያለችኝ ነው። ከዛ ጠይቃታለሁ። ከዛ 10,000 ብር ይከፈልሽ ነበር ወይ? 10,000 እኮ አይከፈልሽም ነው። ከኢትዮጵያ ብር አይሻልሽም? እኔ ከዚህ በፊት ያለው ሰራተኛ ሁሉ 10,000 ብር ነው ከፍዬ ማሰራው። ይሄን ነው ምልክልሽ ብላ አፋፌን ስትለኝ ያው እኔ መስራት ስላለብኝ ልጅም ስላለኝ ቤተሰቦቼን መርዳት ስላለብኝ ጨክኜ ችዬ ቸራው። መጨረሻ ላይ እንኳን አሁን እንትን ላይ ሰምቻለሁ አውጥቼ አሳፍሬያቸዋለሁ። ሁለት ነው የምትለው ውሸት ብቻ ያውጥታ። ከዛ እንትን ውስጥ አድርጋኝ ማለት ነው ማን ነው ይሄ መጋዘን ውስጥ አድርጋኝ ከገባሁኝ በኋላ የት መውጫና መግቢያ ጠፋብኝ። አማርኛ እንግሊዘኛ አልችል፣ አረብኛ አልችል። ከዛ ገባሁና የሆነ ውስጥ ገብቼ ከገባሁኝ በኋላ እንትን መጣ፣ ሚኒባስ መጣ። ሚኒባሱ ውስጥ ገባሁና ተመልሼ ወጣሁኝ።
ተመልሼ ወጣሁና አንዱ ዝም ብዬ የት ነው የምትሄደው ምናምን አልኩ በእንግሊዝኛ። ወዴት ነው ምናምን ስለው እግዚአብሔር ስጠው አማርኛ ይችላል እና እንትን ነው አየርፖርት ነው የሚወስድሽ ግቢ ያለ። ከዛ ሲለኝ አየርፖርት ሄድኩ ገባሁኝ። ከዛ ወዲህ ማንም ማቀውም የለም ማንም ምን የለም። መጣሁና እዚህ ከመጣሁኝ በኋላ ማስታወሻ እንኳን ያረኩበት ወረቀት በነግሬሻለሁ። ማስታወሻ የቤተሰቦቼ እዛ የዚህ ያለውን የወንድሜ የአክስቴ ልጆች ወረቀት ይዤ ሄጄ ነበር። ያ ወረቀት ሁሉ ማስታወሻ ይዛብኝ ጥላብኝ ማለት ከቦርሳዬን አውጥታ ከዛ ሀገር ቦርሳ አሁን 3 ቦርሳ ጭኜ ነው ላኳት ብላ ያወራች ሰምቻታለሁ። 3 ቦርሳ ያ የወሰድኩት ቦርሳ ነበር እሱ ላይ ነው አድርጋ የወሰድኩት የሰርባጅሽ ኮተትሽን ሰብስበሽ ሂጂ ብላ ነው ያወጣችኝ ማለት ነው። እሱን አውጥታኝ ማስታወሻን ጣለችብኝ። መጣውና 3 ሰዓት የገባሁትን ቀን 9 ሰዓት። ሌላው ደግሞ የረሳሁት ነገር ላይፍ ላይ ሆኜ 7000 ሰው ባለበት ሰው ልከን ነበረ ሬስቶራንቱ ድረስ ሰው ስንልክ ያ ሁሉ ነገር ላይፍ ላይ ስለሆነ ያለው እያዩ ስለነበር ላይፉ ልጁ እዛ ሲደርስልን ሬስቶራንቱ ባዶ ሆኖ አንድ ያሉ ሰዎች ማለት ነው እዛ አየርፖርት ውስጥ ማለት ነው። ከዛ ሲሉኝ አይ በቃ እንደዛ ከሆነማ ቤተሰቦቼ ጋር መጥቼ የአክስቴ ልጆች አሉ ሌላ መገባበት ቤት የለኝም። የተከራይቼ ነው የምኖረው የነበረበት። ከዛ መጣውና ስመጣ እነሱ ቤት ቀይሯል። ያ ቤት ስገባ የለም ያ ግቢ ስገባ ያ ግቢ እንደምንም አድርጌ ሰፈሩን ስለማቅ አንድ ልጅ አገኘሁኝ መንገድ ላይ። የወንድሜ ስልክ ስጭኝ ብዬ ሰጠችኝ። እሷ እንደውልልሽ አለችኝ። ደወለችልኝ። ከዛ አውጥቶ ባንክ ቤት እዚህ ያለችው ሴትዮዋ ባንክ ቤት ሂዳ ነው ያገኘኋት ማለት ነው። ልነግራት እንደዚህ አድርጋኛለች ብዬ ልነግራት ባንክ ቤት ድረስ መጣ ነው ያናገረችኝ። ባንክ ቤት ሂዶ ታክሲውን ይዘን እኔን አስገብቶኝ ታክሲውን ቤት ሳልገባ ሳልታጠብ ልብሴን ሳልቀይር በዛ በሸኘችኝ ልብሴን ባንክ ቤት መጣሁ። አይታኛለች ራሷ። ጸጉሬ ሁሉ እንዲህ አይደለም የመጣሁት እብድ መስዬ ነው የመጣሁት ማለት ነው። በዛ በመጣሁበትም ሂጄ እሷን አናገርኳት፣ ነገርኳት። ተመልሼ ብሩን ከፍዬ ሰውየውን እግዚአብሔር ይስጥ አይዞሽ ታገኛለሽ፣ በዚህ ጋር ግቢ፣ እኔ አላስከፍልሽም፣ በዚህ ግቢ እያለኝ የታክሲ ሹፌሩ ቤት ድረስ አደረሰኝ። ያ ብርስ በእጄ ከሰጠችኝ እኔ እሱን ብር አልከፍልም። የዱባይ ብር በአይኔ እንኳን ባየው እንጃ እኛ ትንሽ ተምሬያለሁኝ ቁጥሩን ካወኩኝ እንጂ የዱባይ ብር በአይኔ አይቼው ማለት እረፍት አለኝ ብላ ያቺ አስገድዳት ቤት ምሰራ ሰራተኛ አስገድዳት ይሆናል ስላስገደደቻት ይሆናልና ወጣ ደሞዝ ማን ነው እረፍት እንወጣለን ቅዳሜ ያለው ሌላ ሰው ባይናገር ኤምባሲዎች ቅዳሜና እሁድ ነው እዛ ቤት የሚጠቀሙት ማለት ነው። ኤምባሲዎች ራሳቸው መረጃ ነው። እሱን እያለ ቅዳሜ የተለየ ሱፐር ማርኬት አላቅ፣ ልብስ መሽጫ ቦታ የሱቅ እንደሆነ አላቅ። ከሽንቴ ወጣሁኝ። ሽንትሽ እንደመወጣበት ሰዓት ደቂቃ የሚያዘውን እኔን አውጥታ እረፍት እቃ ገዝታ እንደዚህ ሾፒንግ አድርግ ልኪያታለሁ ያለችው። እግዚአብሔርን አትፈራም? ኢትዮጵያውያን ይሄን ነገር ሰምታችሁ ለእኔ አይደለም። እኔስ እግዚአብሔር ይመስገን አገሬ ገብቻለሁ። ላልገቡት እዛ ቤት ያሉት አሁን ሐሰት የመሰከሩትን ለነሱ እንኳን ይርዱ። በቃ ለእኔስ አገሬ ገብቻለሁ። እግዚአብሔር ይመስገን ምንም ነገር አይኖረኝ። ቤተሰቦቼ ባላቸው ሽጠው የሆነ ነገር ሊያደርጉልኝ ይችላሉ። እሺ ብቻ እኔ ያለ ከህዝቡ ሀቡዬ አንድ እህት አምጥተው ይጣላሉ። ቢላ ተጣልታችሁ ሰራተኞች ቢላ ተማዛችሁ ነበር? ቢላ ይኸውልሽ አንድ ሰራተኛ አመጣች። ነሐሴ እቺ ነሐሴ እኔ 2 አመት በሙሉ ማለት ነው ብቻ እዛ ቤት ስሰራ ነሐሴ ላይ አመጣች ሰራተኛ። እቺ ነሐሴ ማለት ነው ያለፈው ነሐሴ ላይ አመጣች አንድ ሰራተኛ አመጣችና ምን እንደመከረቻት ታውቂያለሽ? አንቺ እሸኝሻለሁ ብላሻለች፣ ስራ አስለምጃት ብላለች። ምርመራ ምናምን ስትወስታት ማለት ምርመራ ስትወስተኝ እሷ ታስለምድሽ፣ እሷ ልሸኛት ይሄን አክል ጊዜ ሰርታለች። አንቺ ልጅ አለሽ ትሰሪያለሽ፣ እሷ ልሸኛ ስለሆነ የምትሰራው ስራ ሁሉ ታሳይሽ አለችኝ አለች። እሺ አሳይሻለሁ አልኳት። እሷም እኔን መጣ ሁሉም ስራ አሳያት፣ አወጣጡንም እንዴት እንደሚሰራም ሁሉም ነገር አሳያት አለችኝ። እሺ አልኳትና አሳያት። ያሳያት እሷ ሞራል ስለጣታለች። ለካ ወስታ ሞራል ስለምትሰጣት ከኔ ላይ እኔ ማሳያት አልሰማም አለችኝ። አልሰማም ስትለኝ ማለት እኔ እኮ እናቴ እሷ ትልቅ ሰው ነሽ አይኔ አሳያ ስላለች ነው ማሳየሽ፣ አወጣጡ እንዳይጠፋብሽ ብዬ ነው ላሳየሽ ብዬ ነው። አላሳየሽም ብላ ብትለኝ አሳይቻታለሁ ምለው ብዬ ስላት ማለት ነው። እኔማ አንቺ አሳየሽኝ፣ እኔ በሙያ መጣሁኝ፣ አንቺ አሳይተሽኝ አልሰራም ምናምን ብላ ሁለታችን ተጨቃጨቅን። ስንጨቃጨቅ እኔማ አንቺ ልታሳኝ አይደለም እኔ ስንት ሰዎች ማስተምር ሰው ነኝ፣ ስንት ሰው ነው ማስለምድ ሰው ነኝ ብላ ስትለኝ ማለት ነው። እሺ አላሳይሽም ከዛሬ ጀምሮ ብለን ስንጨቃጨቅ ቀጥ ብለን ቢላም ብድግ አደረገችብኝ እኔን ማለት ቢላ ብድግ ስታደርግብኝ እኔ ሂጄ ቢላ ብድግ አድርጋብኛለች። እኔ ለህይወቴ እፈራለሁ። ንገሪያት
እቺ አሳያት ብለሽኛል ስላልሽኝ ነው ማሳያት ነበረውና ንገሪያት እያልኳት ከዛ ስላት ጠራችንና እሷ ቢላ በማንሳቷ ብላ አስፈረመቻት። አንቺ ሰደብሻት ብላ አስፈረመችን ሁለታችንም ማለት ነው እንጂ እኔ ቢላ እሷ ጋር አላነሳሁም። እሷ ደግሞ ቢላ አነሳች አልነካችኝም። እውነት ነው ቢላውን ይሄ ካሜራ ባልፈራ ኖሮ ነው በዚህ ቢላዋ ነው ምልሽ የነበረው ብላ ስትለኝ እኔ ማሚ አንድ ነገር ብሆን እኔ ቤተሰቦቼ በጣም ናፍቆኛል። ቤተሰቦቼ ማግኘት እፈልጋለሁ። የሆነ ነገር ጠይቂያ ንገሪያታል። ኔትወርክ ያዛት። ወይኔ ቤተሰብ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ። የቲክታክ ምልክት ስጡ። የዚች ልጅ ሀቅ እንዳይወጣላት ሌቦች ሪፖርት ያደርጋሉ። ኮፒ ሊንክ አድርጉ ቤተሰብ። ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ እና የቲክታክ ምልክት ስጡ። የኢማራት ብር አይቼው አላውቅም አለች። 3 ዓመት ከ10 ወር ስትሰራች ልጅ የዱባይን ብር በአይኗ አይተው አታውቅም። ጭራሽ የታክሲ እንኳን አልነበራትም። ኔትወርክ ነጠላት። ይመጣል አብዲ ይዞት ይመጣል። ለምን ሬስቶራንቱ ድረስ ሰው ስንልክ ተደበቁ? ለምን? የሚያለቅስ ኢሞጂ አትላኩ። እሺ ኮመንት ላይ ልጅቷ ብታሳዝናችሁ የሚያለቅስ ኢሞጂ አትላኩ። እንዴ 3 ቀን ሙሉ ስንጠብቃቸው ወይስ እየሰሙ ላይቭ ላይ ሬስቶራንታቸው ድረስ ሰው ስንልክ እየተደበቁ ልክ ፎቶቸው ሲወጣ ወዳደር ቤት ህሊና ቢስ ወዳደር ቤት ሄዳ በጣም ያሳዝናል። ይቺ ምስኪን አንድ እህትክ ይቺ ምስኪን ድሃ እህትክ አላሳዘነችክም? ኪስክ የገባው ብር ነው። ለብር ብለክ ህሊናህን ሽጠክ ለሬስቶራንት ባለቤት ትከራከራለክ። ሰራተኞቿን ለምትበድል ሬስቶራንት ባለቤት ቆይ፣ በኢማራት ህግ መሰረት አንድ ሰው ደሞዙ ሊከፈለው የሚገባው በባንክ ነው። የኢማራት ህግ ማንንም ጠይቁ፣ ማንንም ህግ የሚያቅሰው ጠይቁ። በኢማራት ህግ እያንዳንዱ ሰው ሬስቶራንቱ ይጠየቅ። የስ እኮ ሪም ህጉን ታውቃለች። ቢዝነስ ወመን ናት። በባንክ አካውንት ነው መከፈል ያለብህ፣ ካለበለዚያ ያስቀጣል። ሌበር ግዴታ ነው እኮ ሌበር አግሪመንት አለሽ። ለምሳሌ ስራ ስትቀጠሪ እዚህ ሀገር የሌበር ስምምነት ይባላል። ሌበር ማድረግ አለብሽ፣ ሌበር መፈረም አለብሽ። እኔ አሁን እኔ ጋ ያሉትን ሰራተኞች ቢሰሩም ባይሰሩም ሌበር ካርድ ስታሰር የላቸው የውል ስምምነት አለ። ስምምነቱን መፈረም አለብን። ሳቡት ተስቧል፣ አክሰብታል፣ ተስቧል። አበባ ስጡ፣ የቲክታክ ምልክት ስጡ። እሺ አብዲ ቪዲዮን አብራላት። እሺ እኔ የምልሽ ወይኔ ውሸታም እኮ የሚለው አያጣም። ምን አሉ? ወርቅ ገዝታበታለች። በድርሃም የከፈልናትን ብር ወርቅ ገዝታበታለች። እንኳን ወርቅ የምትለብሰው የላትም። ልብስ የሰጣት ይሄ ወንድማችን ነው። ጃኬት ምናምን የሰጣት የምትለብሰው አታ እንኳን ወርቅ። እሺ ሚዩት ነሽ እናቴ። ትንሽ አጫት ሲለታርጊ ይመጣሉ። እሺ ስራ ቦታ ነኝ። ሲና ነኝ። እሽማ ሚዩቷን አብራላት። ይኸውልሽ እኔ ወንድሜ ምስት መጥቼ ማለት ራቆቴ እንደዚህ መጥቼ ስገባ ማለት ነው ቀጥ ብላ መጣ አብዲ ጋር አብዲ ልብስ አለ ወይ? አሁን ብርዳማ ስለሆነ ብርድ አልቻለችም እና ያመጣችውን እኔ እንዴት ብዬ ሰው አጠገብ ሰው ፊት ይሂድ እንደው የሚሸጥ ነገር አንተ ጋር አለ ወይ ምናምን ስትለው አብዲ በሰዓቱ እንደዚህ አይነት የብርድ የሚሆን ልብስ የለኝም፣ ምሰጥሽ ነገር የብርድ የሚሆነ ልብስ የለም፣ አንቺም ከካለ አሁን የጊዜው አድርጊና አመጣለሁ ብሎን አብዲ የመለሳት ማለት ነው ያኔ እንጂ እኔ ጃኬት ይቅርና እውነት አቢባ እንዴት ብዬ ላሳይሽ? ውስጤን አውጥቼ ባሳይ አንድ ቲሸርት ከዚህ ከኢትዮጵያ ሲሄድ የወሰድኳቸው ቲሸርት እንጂ አንድ ቲሸርት በዱባይ ልብስ ለብሼ የመጣሁት ነገር የለም። አንድች ልብስ ማለት ነው።
እሺ 3 አመት ከ10 ወር ስትሰሪ የትም ቦታ ሄደሽ አታውቂም? አረብኛ ለምን አልለመድሽም? ከሽንት ቤት ውጭ ወጥቼ ማለት ከመኖሪያ ቤት ከማደሪያ ቤት ወደ ኪችን ከኪችን ቤት ማደሪያ ቤት ከኪችን ወጥቼ ሽንት ቤት እንጂ ያኔ የሄድኩኝ ጊዜ ኮሮና ነበር። የኮሮና ሰዓት ራሷ መኪና ይዛኝ ሐኪም ቤት ትውሰደኝ እንጂ ከዛ ውጭ የትም ሂጄ አላውቅም። ወጥቼም አላውቅም። የት መግቢያ ነው የት መውጫ ነው ብትይኝ እዛ ሰፈር ራሱ ከየት ጋር ነው የሚወጣው ከየት ነው የሚገባ የሚባል ነገር ብትይኝ ምንም አውቀው ታሪክ የለኝም። እግዚአብሔር የሚያውቀው ማለት ነው። የትም ወጥቼም ምግብ ብቼም አላውቅም። እሷ እቃ እንደው የምታማበት ቦታ ብቻ የሆነ ኤምባሲ አጠገብ አለ። ኤምባሲ የሚል ጽሑፍ አለው። እሱ ጋር ነው እቃ ምናምን የምታወርድበት እሱ እቃ ይዘን የምንወርድበት ነው እንጂ የምናስገባበት እንጂ ከየቱ ጋር መግቢያ ከየቱ ጋር መውጫ አላውቅም። እንኳን ሾፒንግ እቃ መግዣ ቦታ ሱቅ ምናምን ሱቅ ሂጄ ለምን እሄዳለሁ? ምን ፈልጌ እሄዳለሁ? 10 ሳንቲም ማላቅ ሴትዮ 10 ብር የሌለኝ ሴትዮ ምን ፈልጌ ሱቅ እሄዳለሁ? በጣም እኮ ነው የሚገርመው። ተመልከቱ ጋይስ፣ በገዛ ዜጋዋ ይሄ የደረሰባት በገዛ ኢትዮጵያዊ ዜጋዋ በአረብ አይደለችም የበደለቻት። የገዛ ዜጋዋ ከኢትዮጵያ አምጥታ ምግብ ቤት አላት። ምግብ ቤት ቀጥራ ሰምሃር ትባላለች። ፎቶ አለጥፍ ያለው ዶክተር ሀቢባ በሚለው አካውንት ገብታችሁ ፎቶ ማየት ትችላላችሁ። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። የሚገኘው በአቡዳቢ ነው። 3 አመት ከ10 ወር ስታሰራት የምትከፍላት ደሞዝ በኢትዮጵያ 10 ሺህ ብር። ኢማጅን በኢትዮጵያ 10 ሺህ ብር ደሞዟ 3 አመት ከ10 ወር። የኢማራትን የዱባይን 1 ብር አይታ አታውቅም። ብሩ ምን አይነት እንደሆነ አታውቀውም። ማደሪያ ክፍል አለ። ከማደሪያ ክፍል ማር ቤት ምግብ አብሳይ ናት። 10 ምናምን ሰዓት ነው የምትሰራው። 3 ሰዓታት ብቻ ነው የምትተኛው። እንዲህ ከስታ ጠውልጋ ነው ሀገር የገባችው። ወደ ሀገር ቤት ስትልካት 3 አመት ከ10 ወር ያገለገለቻትን ሰራተኛ ወደ ሀገር ቤት ስትልካት በለበሰችው ልብስ ለልጆቿ ስጦታ ሳትገዛ ለቤተሰቦቿ ምንም ነገር ሳትገዛ በለበሰችው ልብስ ኤርፖርት ወስዳ ወረወረቻት። ወደ ሀገሯ ላከቻት። ኢማራት ውስጥ 3 አመት ከ10 ወር ስትሰራ 1 ቀን ምንም ነገር ገዝታላት አታውቅም። ምንም ገዝታ አታውቅም። ይዛ የመጣችውን ሻንጣ ይዛው ተመለሰች። ከኢትዮጵያ የመጣችውን ልብስ ምንም ልብስ ተገዝቶላት አያውቅም። እንደዚህ አይነት ግፍ አይታችሁ ታውቃላችሁ? ስልክ የሚባል ኖሯት አያውቅም። በወር አንዴ በራሷ ስልክ ነው እሷ ቆማ አናቷ ላይ ቆማ በራሷ ስልክ ነው ቤተሰብ ጋር የምትደውለው። ስልክ የላትም። እንዴት ሰው ስልክ አይኖረውም በዚህ ዘመን? ስልክ የሌለው ሰው አደጋ ቢደርስበት እንዴት ፖሊስ ጋር ይደውላል? እንዴት ልጅ አደጋ ቢደርስባት ብትበደል ግፍ ቢፈጸምባት እንዴት ፖሊስ ጋር ትደውላለች? ስልክ ሳይኖራት። ስልክ የላትም። 3 አመት ከ10 ወር ስታሰራት ስልክ አልሰጠቻትም። በኢትዮጵያ 10 ሺህ ብር ነበር ደሞዟ። 3 አመት ከ10 ወር ምግብ ቤት ውስጥ ይሄ ሁሉ ሰዓት እየሰራች ደሞዟ 10 ሺህ ብር በኢትዮጵያ። ታዲያ አረብ ቢበድል ይገርማቸዋል እንዴ? አረብ ቢበድለን ይገርማቸዋል እንዴ? የገዛ ዜጋችን እንደዚህ እያደረገ የገዛ ዜጋው ላይ እንደዚህ እያደረገ። እቺ ልጅ ፍትህ ያስፈልጋታል። ሁላችሁም ልትጮሁ። እሷ ብቻ አይደለችም። 2 ሰራተኞች አሉ እዛ ሬስቶራንት ውስጥ እስቲል ነው ግፍ እየተፈጸመባቸው እያለ ከትናንት ወዲያ 3 ቀን የሰጧቸው እኔ ላይቭ ላይ ሆኜ 7000 ሰው ባለበት ሰው ላክን። ሬስቶራንቱ ልጁ ሲገባ ተደበቁ። እኛ ደግሞ በህጉ መሰረት አንድ ሰው ሬስቶራንት ውስጥ እንጂ ውስጥ መግባት አትችሉም፣ ኪችን መግባት አትችሉም፣ ህጉ አይፈቅድላችሁ። ሬስቶራንት ግን ፐብሊክ ኤሪያ ነው፣ ማንም ሰው መሄድ ይችላል። ማንም ሰው ከስተመር ሆኜ ገብቼ ሴት ማናጀራችሁን ጥሩልኝ ማለት ይችላለሁ። ራይት ሄደ ልጁ ገባ። የሆነ ህንድን ላይቫችንን እየተከታተሉ ስለነበር የሆነ ህንድ ነው የመጣ። የሆነ ህንድ አቁመው ነው የሄዱት። ህንዱን የዚህ ሬስቶራንት ባለቤት ማን ነው ስሟ ስለው ሰማሃር እሺ ጥራልኝ ይለዋለሁ። አሁን ለፓኪስታኒ ተሽጧል። አሁን የፓኪስታን ሬስቶራንት ሆኗል አለ። እሺ ከተሸጠው እንትን ንግድ ፍቃዱን አሳየን እለዋለሁ። የለም ግድግዳ ላይ ተነቅሎ ንግድ ፍቃድ ተደብቋል። ስለዚህ እዛ ሬስቶራንት ሄዳችሁ አቡዳቢ ቴስት ኦፍ ኢትዮጵያ የሚል ሬስቶራንት ገብታችሁ የምትበሉ ሰዎች የዚችን እና የ2 ሰራተኞች ደምና ላብ ነው የምትበሉት። ይህንን እንድታቁ። የእነዚህ ሰራተኞች ደምና ላብ ነው እናንተ ያን እዛ ምግብ ላይ የምትመገቡት። የእነሱ ደም ተንጠፋጥፎ የእነሱ ላብ ተንጠፋጥፎ ነው የምትበሉት እዛ ምግብ ላይ። በኢማራት ህግ ተሰልቶ ደሞዟ ሊከፈላት ይገባል። የተከፈላት በኢማራት 250 ድርሃም ነው። ስለዚህ 1,000 ድርሃም ይቀራታል። 1,000 ድርሃም
በትንሹ ደሞዝ ያስተናጋጅ ደሞዝ 1250 ድርሃም ነው። ስለዚህ 250 ድርሃም ነበር ሲከፈላት የነበረው። 1000 ድርሃም 1000 ድርሃምን ሲባዛ በ3 ዓመት ካሰሩ አስሉትና ኮመንት ላይ ስንት እንደሚሆን በድርሃም ጻፉልኝ። ያ ገንዘብ ሊከፈላት ይገባል ለዚች ምስኪን። እሷ ብቻ አይደለችም፣ ሁለቱ ሰራተኞች ሊከፈላቸው ይገባል። ልንጮህ ይገባል ለእነዚህ ምስኪኖች። እሺ ሰው ሲመጣ አንቺን ማንም አይቶሽ አያውቅም። ኪችን ውስጥ ብቻ ነበር የምትሆኚው። ወጥተሽ አታውቂም። አስተናግደሽ ምናምን አታውቂም። ማንም ሰው አይቼ አላውቅም። ወጥቼ ማለት ኪችኑም ከመስኮት ነው ምግብ የሚሰጠው፣ ከመስኮት ነው። እንደውም 2 በር ነው ያለው፣ ለውሸትም ለእውነትም። አቢባ አሁንም አድርገሻል። እንትኑ ላይ መስኮቱ ላይ 2 በር እንዳለው፣ ከውስጥ 1 በር ነው፣ ከኛ 1 በር ነው። እንዳናየና ሰው እንዳያየን ማለት ነው። ኪችኑ ውስጥ ማለት ነው። ኪችኑ ምግብ ማውጫ መንገድ መውጫ በሩ 2 በር ነው ያለው። ከዛ በርም ከዛ ውስጥ ከውስጥ ከሳሎንም 1 ነው፣ ከኪችንም 1 ነው። 2ቱም በር እንዲህ ከፍቶ ማለት ነው። እንዲህ ከፍቶ አስተናጋጆቹ እንዲህ ከፍቶ አንድ ነች ያለችው እንዲህ ከፍታ ሲትይዘው ማለት ነው። እንዳታዩ ምን ፈልጋችሁ ነው አንገታችሁ ወደዛ የምታወጡ ለምንድን ነው እያለች ነው የምትጮህብን ማለት ነው። እንደው ለዛው እንደው ለእውነት ለውሸትም አሁን ቤተክርስቲያን ሄደሽ አታውቂም? ቤተክርስቲያን ሄደሽ አታውቂም? ኧረ በስላሴ ስም እኔ 1 ቀን ቤተክርስቲያን ተይና ውጭ ወጥቼ አላውቅም። ይሁን ቤተክርስቲያን ነው። ኧረ እግዚአብሔር ወይ ድርሃም ትክክል 46,000 ድርሃም ሊከፈላት ይገባል። 46 የ3 ዓመት ከ10 ወር ደሞዟ 46,000 ድርሃም ሬስቶራንቱ ሊከፍላት ይገባል። እችነታችን እሺ፣ አንቺ ምንም አበሻ አግኝተሽ አታውቂም? እየደረሰብሽ ያለውን ችግር ልትነግሪ ምንም አይነት ሰው አግኝተሽ አታውቂም? ያው ስልክ የተከለከልሽው ስልክ ያልሰጠችሽ በስልክ ሰው እንዳትተዋወቂ በፌስቡክ በቲክቶክ ሰው ተዋውቀሽ የምትከፍለሽ 10,000 ብር እንደሆነ ስትናገሪ እንዳይሰሙ ሰው እንዳይመክርሽ ሰው እንዳይሰማ ነው። ገባሽ? እሺ። ግን አንቺ በምንም አጋጣሚ ሰው አግኝተሽ ለመናገር የደረሰብሽን ነገር እዛው እያለሽ አልሞከርሽም? ማንም ሰው አገኘው ሰው የለም። ማንም አላገኝም። ኪችኑ ቦታ ሬስቶራንቱ ቦታ ያለውን አይተሽዋል? እንትን አለ አይደለ? አበባ ምናምኖች አሉ አይደለ? ከዛ ከአበባዎች ጀርባ ነው ያለው። ትንሽዬ መንገድ ነው ያለችው። እንዲህ ጥፍ ብለሽ ነው ሽንት ቤት የምትሄጂው። ከዛም ዞረሽ በዛ ደቂቃም ሰዓትም አንድም ሰውም ድንገትም አግኝቼም አውርቼም አላውቅም። ማንም ሰው አስቤም አውርቼም አላውቅም። አያገኘሁትም ሰው የለም። ተመልከቱ የተሰራባት እንግዲህ 3 ዓመት ከ10 ወር። ሁላችሁም ድምፃችን እንዲሰማ እቺ እህታችን ፍትህ እንድታገኝ የሰራሁትን ቪዲዮ የሬስቶራንቷን ባለቤት ስሟ ሰማሃር ይባላል። ፎቶ አለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት አድርጉ። አሜሪካን ሄዳለች እየተባለ ነው። ማናት ሄደችው ሴት? እስቲ እቺ ልጅ እኮ ካሳፈረቻት ገና ሳምንቷ ነው። ከምን ሄደች? እሷን ሸኝታ እሷ ወዲያው ሄደች? እንዴት? ሬስቶራንቱ ስቲል እየሰራ ነው። አቡዳቢ ያላችሁ ልጆች እዛ ቤት ሄዳችሁ እንዳትበሉ። ፓኪስታኒ ገዛው ያለችው ውሸቷን ነው። ራሷ ነች ያለችው። እኔ ጠይቅ ያለው በጣም ጥሩ። እዛ ሬስቶራንት ገብታችሁ በይፋ መጥተው ይቅርታ ካጠይቁ ብሯን ከፍለው ይቅርታ ብቻ ምን ያደርግልናል? ብሯን ከፍለው ክሰዋት እሷን ሁሉም 3ቱም ሰራተኞች ተክሰው ይቅርታ ጠይቀው የዛኔ ሰላም እንፈጥራለን። ከዛ ውጭ ግን መጮሃችንን አናቆምም። እባካችሁ ቪዲዮን ሼር ዲዩት ሪፖስት አድርጉ። በህግ ደግሞ ቅንድቡት በውጭ ጉዳይ በኩል ውክልና ሰጥተው በህግ ይሄድበታል። ምንም ችግር የለም። ግን ሁላችሁም ተቃወሙ። ሁላችሁም እቺ እህታችን ላይ የደረሰውን ግፍ ተቃወሙ። ሼር ዲዩት ሪፖስት አድርጉት ቪዲዮውን። ይሄን ነገር የምትጠየፉ ሁሉ፣ የሰው ሀቅ የሰው ላብ የምትጠየፉ ሁሉ፣ ግፍን የምታወግዙ ሁሉ ሼር ፎሎ የለኝም ምናምን ብላችሁ አትናቁ። አንድ ፎሎ የሚኖራችሁ አንድ ሌላ ሰው ያየዋል። ገባሽ? አንድ ፎሎ ያለሽ ራሱ ሼር ዲዩት ሪፖርት አድርጊው። ቪዲዮ የታለ ካላችሁ በዶክተር ሀቢባ አካውንት በዚህኛው አካውንት ነው። ይሄ ገስት ላይ ያለው አካውንት እሱ ላይ ነው ቪዲዮ ያለው። ፒን አድርጌዋለሁ። ሁላችሁም ሼር ዲዩት ሪፖስት አድርጋችሁ ለእህታችን ድምፅ ሁኑ። ዓለም እንዲሰማ እንፈልጋለን ይሄን ግፍ። በዛ ላይ ሆዳደሮች ደግሞ ለሬስቶራንቱ ድምፅ እየሆኑ ነው። ለሬስቶራንቱ ከፍሏቸው ለእነሱ እየቆሙ ነው። ሆዳደሮች እና ሌቦች። ሁሌም ህገወጥ ደላላ ሌባ ፎቶውን ለጥፌ ሳጋልጠው ሆዳደሮች ጋር ይሄዳል። እየከፈሉ ሌቦች ጋር ሆዳደሮች ጋር በእነሱ ይጠለላሉ። አላህ ሐቅሽን ይመልስልሽ። አሜን። እሺ ላንቺ ነው አሁን ተራው። ፈቅጄ ብልሻለሁ እንድትናገሪ መናገር የምትፈልጊውን ነገር
አካውንትሽ ነው ስጫቸው እንዲያግዙሽ። አሁን እቺ ልጅ ኢትዮጵያ ወርውራት ምንም የላት፣ የምትለብሰው የላት፣ የምትበላው የላት። 3 ዓመት ከ10 ወር የሰራችበትን በኢትዮጵያ 10 ሺህ ብር የተከፈላትን ቤተሰቦቿ ኖረውበታል። ስለዚህ ፍትህ እስክታገኝ ድረስ እቺ ልጅ የምትበላው የላት፣ የምትለብሰው የላት፣ ከሰው ጋር ተጠግታ ነው ያለችው እና እህታችንን ልናግዛት ይገባል። እሺ ንገሪያቸው ያለብሽን የደረሰብሽን። በቃ እኔማ አሁን ምንም ነገር መውጫና መግቢያ ጠፍቶብኝ ነው። መሰራበት የለኝ። ልጄ ነው ልጄ እኮ አንድ ልብስ መግዣው እኮ አጥቻለሁኝ። አፈርኩኝ። ከሰው ጋር መገናኘት አልቻልኩም። በጣም ነው ማፍረው። ብታይ አልወጣም ከቤት ቁጭ ብዬ ነው ያለሁት። የት መውጫ መግቢያ የለኝም። መውጣበት አጥፍቶብኝ ማለት ነው። ፕሮግራም ላይ ነው። ንገሪያቸው፣ አካውንት ነምበርሽን ንገሪያቸው ውዴ። ያዙ አካውንት ነምበር አካውንት ነበረ 1669 አቡ እኔ ልንገርሽ የርስቴ አካውንት 1069 59 91 83 9 በድጋሚ የርስቴ ሸዋርቅ ነው። ሸዋርቅ ርስቴ ሸዋርቅ አካውንቷ 1069 59 91 83 9 ሊና ታሳየው። አቡ ይሰማል? አዎ ይሰማል። ኮመንት እያነበብኩ ነበረ። ሳራ ለሀበሻ በቀጠረቻት እያሉ ነው። እስኪ እንጠይቅላታለን። ድጋሚ መምጣት ትፈልጊያለሽ ወደ ኢማራት? አዎ እንዲህ አግኝቼ ነው። እንዲህ ሼፍ ነሽ? የምግብ ባለሙያ ነሽ? አዎ የምግብ ባለሙያ ነኝ። እሺ ጋይስ፣ የሬስቶራንት ባለቤቶች የምግብ ባለሙያ ናት። ፋይዳ ሬስቶራንትንም እጠይቅልሻለሁ። አዲስ የተከፈተ ሬስቶራንት አለ። እሺ አይዞሽ። እና ፍትህ ለእርስቲ በሉ ሁላችሁ ቪዲዮን ሼር ዲዩት ሪፖስት በማድረግ ፍትህ ለእርስቲ በሉ። ቪዲዮ ዶክተር ሀቢባ በሚለው አካውንት እዚህ ገስት ላይ በምታዩት አካውንት ሰርቼ ቪዲዮ የበዳይንም የተበዳይንም ፎቶ ለጥፌ ቪዲዮ ሰርቼ እኔ እንደ አንድ ኢትዮጵያዊ ለእህቴ ድምፅ ሆኛለሁ። እኔ ብቻዬን አንድ ሰው ነኝ። አግዙኝ፣ አብራችሁ ድምፅ ሆኑ። ፍትህ ለእርስቲ በሉ። እርስቲ 3 ዓመት ከ10 ወር በነፃ ጉርበቷ ተበዝብዞባታል። ግፍ ተፈጽሞባታል እና እባካችሁ ግፍን ተጠየፉ። እሺ ሙሉ ስሟን እና አካውንቱን ንገራቸው። ሙሉ ስም እያሉ ነው እየጠየቁ ነው። ንገራቸው አብዲ። ሸዋርቅ። እሺ ርስቲ ሸዋርቅ ነው ስሟ። አካውንቷ ከታች በአማርኛ ጻፉልን፣ በቁጥር ሳይሆን በአማርኛ ጻፉት። ይህን ቁጥር 1069 59 91 83 9 በድጋሚ 1069 59 91 83 9 እርስቲ ሸዋርቅ። እንግዲህ 4 ዓመት ጣፉት። እሺ የደረሰብሽን ግፍ በስነስርዓት አስረጃቸው። ምን ታደርግ ነበር ንገሪያቸው። እኔ ጠይቅሻለሁ፣ አንቺ መልስልኝ። አድምጡ። እኔ ልጠይቃትና እናንተ በደንብ አድርጋችሁ አድምጡ። እሷ ትመልስልኝ። እንዴት ነው ሄድሽ ከዚህ ስቴጅ? ከዚህ ሲሄድ የምግብ ማብሰያ ብላ ነው የወሰደች። መጀመሪያ የት ነበርሽ? መጀመሪያ ጓደኛዋ ቤት ነበርኩኝ። ጓደኛዋ ቤት ነው ያለችው? የእሷ ጓደኛ ቤት ነው የምሰራ የነበረው። ጓደኛዋ ቤት ምግብ ለመብላት ብላ መጣች። ምግብ ለመብላት ብላ መመጣችበት እቺ የምታፍጥ እቺ እንደዚህ አይነት ሙያ ያለውን ሰራተኛ ከየት አግኝተሻል? እኔ ደግሞ እዛ ሀገር ምግብ ማብሰያ ማነው ምግብ ቤት መክፈት ስለምፈልግ አዲስ ምግብ ቤት ከፍት ነው። እዛ የምከፍትበት ምግብ ቤት ሰው ፈልጌ መጥቼ ነበርና አላገኘሁኝም። እንደዚህ አይነት ባለሙያ ፈልግልኝ ብላ ስትላት አይ እፈልግልሻለሁ በሰዓቱ ብላት እሷ በልታ ምን ብላ ሄደች። ከዛ ከሄደች በኋላ ርስቴ እንደዚህ አይደል ብላኛለች። ቅድም የመጣች ሴትዮዋ እንደዚህ ስላለች መጀመሪያ ውጭ ሀገር እንደሚሄድ ፕሮሰስ እንዳለኝ ታውቃለች። ፓስፖርት እንዳለኝ ማለት ነው።
ከዛ እንደዚህ ብለሽ የለ ወይ ትሄጃለሽ ወይ ምናምን አለች። ኧረ እኔ እንደዚህ ያን ነገር አግኝቼ ነው ወይ መሄድ እፈልጋለሁ። አዎ እኔ የምሰራውን ብር ማጠራቀመው ለዛ ነበር መሄድ ስለምፈልግ ቤተሰቦቼ እኔን መሸኘት አቅም ስለሌላቸው እና ሰርቼ መሄድ ፈልጌ ነው መጥቼ አዲስ አበባ እንደምሰራው የጀመርኩት ምናምን ብዬ ስለ እንደዚህ አይነት ብለሽኝ ነው ስላልሽኝ ብዬ ባጠገቧ ላልጠይቅሽ ስላልፈለግኩኝ በኋላ መልስ እሰጥሻለሁ ብዬ አስቤ ነው ምናምን ብላ ስትለኝ አዎ መሄድ እፈልጋለሁ። ፓስፖርቴ ደግሞ ኤክስፓየር አድርጎ ነበር አሳድሰሽ ከዛ በኋላ መላክ እንችላለን ስትለኝ እሺ ያልኳት። ካልኳት በኋላ ደወለችላት እሷ ማለት ነው የኔ ልጄን ይሄን ያልሽው ምግቧን ደጋግማ ይጣፍጣል ብላኛለች ስላልሽኝ እቺ ልጅ እኔ ልስጥሽ እኔ ከዚህ ፈልጌ መቅጠር እችላለሁኝ ብያታለሁኝ እና ደውዬ አናግሬያታለሁኝ። ቶሎ ብለሽ ሂደሽ ፓስፖርትሽን አሳድሽ አለችኝ። እሺ ብዬ ራሱ ጋይስ አሁንም ከኔ ነው ከኔ አይደለማ ኔትወርክህና አብዲ እኔ ይሰማለሁ ቤተሰብ ለሻቡ እሺ ከሷ ነው ኔትወርክ ይዟት ነው ቤተሰብ ኢማጅን 3 ዓመት ከ10 ወር ዱባይ ላይ ኖራ አንድ ቀን ቤተክርስቲያን ሄዳ አታውቅም። አንድ ቀን ውጪውን አይተው አታውቅም። የዱባይ ብር ምን አይነት እንደሆነ ከለሩ አታውቀውም። ግፍ እኮ ነው ጋይስ 3 ዓመት ከ7 ወር አረብ ሀገር ኖራ ዱባይ ላይ ኖራ ኢማራት ኖራ አቡዳቢ ላይ ከማር ቤት ወጣ አታውቅም። ኦኬ ማር ቤቱ እዛው ማደሪያው እዛው ሽንት ቤቱ እዛው ጋር ሱፐር ማርኬት ሄዳ አታውቅም። የትም ሐኪም ቤት ሄዳ ነው የምታውቀው ኮሮና ጊዜ። እሱንም እራሷ ሴትዮዋ ናት። ሀበሻ ናት ይሄን ያደረገችው አረብ አይደለም ሀበሻ እራሷ ናት በመኪናዋ የወሰደቻት የኮሮና ጊዜ ለክትባት። በቃ 3 ዓመት ከ10 ወር የዱባይ ብር ከለሩን አታውቀውም። ኢማጅን ቤተክርስቲያን ሄዳ አታውቅም። ሰው አናግራ አታውቅም። ስልክ የላትም። ከምንም በላይ ቤተሰብ ስልክ የሌለው ሰው አለ? ክፉ አረብ እንኳን ስልክ ይከለክላል። ክፉ አረብ እንኳን እኮ ስልክ አይከለክልም አይደል? ሰው በገዛ ዜጋው ላይ እንደዚህ አይነት ግፍ ሲፈጽም ከዛ ሌባ ጋር ሆዳደር ጋር እየከፈሉ ስማቸውን ሊያጠሩ የዚህቺ ምስኪን ድሃ ድምፅ ሊዋጥ ፍትህ ላታገኝ። አያችሁ፣ ህሊና አልባ ስትሆኑ ለከፈላችሁ ነው የምትጮሁት። እኔ ቺ ምስኪን ድሃ